እኮ ይሄ የቁጥር ስህተት ይመጣል። ማንም ጋር እኮ የሚፈጠር እኮ ነው። ሰው እኮ ነው የጻፈው። ቢቀይር በዚህ ደግሞ ላግ በዚህ ነው ተፈስራለሁ። ይሄ ተስተው አይደለም እዚህ ጋር ደግሞ ልክፈተው የራሱ አይደለም እንደ መጽሐፍ ቅዱስ እኮ አንድ ነው። ችግር የለውም። አትክፈተው፣ አትልፋ። አሁን እኮ ኢምራን ይልቅ እዚህ ጋር እኮ የስምንትን ነው ዝርዝር ነው። የተለየ ነገር አላሳየከንም። ስም ዝርዝር ነው። ስም ደግሞ ፍጡር ነው የጻፈው። ፍጡር ደግሞ ይሳሳታል። ይሄ ምንም አዲስ ነገር የተለየ ነገር መጽሐፍ ቅዱስ ውስጥ ካለ አሳየን ያለው። ጸሐፊው ደግሞ ሰዎች ናቸው። ጽፉ መንፈስ ቅዱስ አግዟቸው ነው። ስለዚህ ቃሉ የእግዚአብሔር ቃል ነው። የእግዚአብሔር ቃል ጸሐፊዎቹ 8 ቆጠሩ። 1 2 3 8 ከቆጠሩ በኋላ 5 ናቸው ይላል። 8 ቆጠሩ። አንተ እንዴት ልታስተውለው እንዴት ልታገኘው? አሁን እኮ አንተ መጽሐፍ ቅዱስ ውስጥ ስህተት ነው እየፈለክ ያለከው ማለት ነው። ፍጡር ደግሞ ፍጡር የሰው ፍጹም የለውም፣ ይሳሳታል። ገባህ? እዚህ ጋር የተለየ ነገር ወይ መጥፎ እንትን የለውም። እስቲ አሁን አንተ አሳየን ሌላም ካለ ማለት ነው። ጸሐፊ ውስጥ ተሰራፉ 8 ጽፎ 8 ቁጥር 5 ከዛ ላይ መስጠት አለ። ስለዚህ ጸሐፊው መሀይም ነበር በትክክል መቁጠራችን ማለት እንደዚህ እኮ ነው አይደለም። እንደዚህ እኮ ካወራን ኢምራን ቁርአን ውስጥ ራሱ በጣም ይሄ እኮ ኖርማል እኮ ነው። ይሄ ስም ነው ስህተት ነው። ቁርአን ውስጥ ስድብ እኮ አለ። በጣም ያጸያፊ ስድብ አለ። ስለሱ ትነግረኛለህ? ምን የለም እንደዛ ምንድን ነው ታዲያ የሚጽፈው? በጣም ይቅርታ የለም ወላሂ የለም። ግን ከመጽሐፍ ቅዱስ ኧረ ኢምራን ወላሂ አትበላለ። ኢምራን ይሄ የለም ካለ ችግር የለውም። እንላያለን። ይሄ እስቲ አንድ የሚልኝ ወንድሜ አንዴ በጣም ይቅርታ አንዴ ታወራለህ በቃ ማለከኛ ቡኪ አይ እኔ አውጥቼ ላግዛት ወይ ምናልባት እሺ ችግር የለም። አሳዩን ያው እስቲ አሳዩን። ያው ለምሳሌ ላወራ አይደለም አንዴ ኢምራን አንዴ ሞዴሬተር ተስተግስ ተጨነቀኝ። ቆይ አንዴ ዮሐንስ አንዴ ቆይ አንዴ ቆይ የኦርቶዶክስ ክፈት እየተባልክ ነው። አንዴ ተከበር አንዴ ቆይ አንዴ ተከበርና አንዴ ምትበር አይ ስለተባልኩኝ ነው። አንዴ እስቲ እንየው። የኦርቶዶክስ ነው የከፈትኩት የኦርቶዶክስ ነው። እሺ ጀርባውን አድርጎ እስቲ እንትኑ እስቲ ጀርባው በደንብ አያችሁት? ያ ጎኑም እዚህ ጋር አለ ከላይም እዚህ ጋር ምን እያለኝ መሰለህ እምራን ጥቁሩን የኦርቶዶክስ ጥቁሩን አዎ ስለተጠየቅኩኝ ነው። እሺ እንትን ለማለት አይደለም። እሱን እንየው እስቲ። እሺ ምን ላሳይክ ነው? ከዚህ መሰለህ ምረጥ። የቁጥሩን ላሳይክ ወይስ ማለት በሱ እንየው። ኦኬ የቅድሙን ጥቅስ ነው። አዎ ነው። አይ በጥቁሩ አሳየን። እሱ የቅድሙ ነው የመጀመሪያው። በዚህ ታጣላችሁ። ያ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 4 ምዕራፍ 3 ያ አጥቻለሁ። በምልክት ላገላችሁ ወይስ ይታያችኋል? ግን እንደዚህ ላድርገውና ይታይሻል? ዮሐንስ ያው አሁንም ቁጣሪ እሺ። የዘሩባቤል ልጆች ሜሱላም፣ አንድ ሐናንያ፣ 2 እህታቸው ሰሎሚት። እሱን እኮ አሳየከን። እሱን አሳየከን እኮ ምስተት አለው። የሰው ልጅ ሲጽፋላ ይሄ እኮ የተጻፈው ይሄ ፈጣሪ በእጁ አይደለም የጻፈው፣ ፍጡር ነው የጻፈው እኮ። አንተ የሰው ፍጹም አይደለም ኢምራን ነው። የሰው ፍጹም አለ እንዴ? የሰው ፍጹም አለ እኮ። መሀይምነት ነው።
ይሄ እኮ ማለት ነው እንኳን አንቺ ማለት ነው እንኳን አንቺ ያንን ነገር ተባይ ኖ መሀይም ቢሆን ይሄን ሁሉ ቃል ምን አጻፈው? መሀይም ቃል መሀይም ቢሆን አንድ ነገር ስህተት አንድ ስህተት ተገኝቶ ሁሉም እንትኑ ይበላሻል እንዴ? ብዙ ተራሳ ይቀጥልሽ እስኪ ሄራም ቢልኝ እሺ አሳየኝ። ሶ ቅድም ያወጣከውን አሁን ያሁኑ ላይ ወጣ ውስጥ አሁን ቅድም አንተ የማይሆን ቃል ፈጣሪ በፈጠረው ፍጡር ላይ ብዙ አካሎች አሉ። ለነዛ አካል ደግሞ ፈጣሪ እንትን በስም አላቸው። ሶ እሱ ለፈጠረው ነገር እሱ ለሰየመው ስም ሰው ብሎ ለሰጠው እኛ አሁን ቃሉ ያሳፍራል እንጂ ምንም እኮ እንትን እኔ በራሴ ምንም ፈጣሪ እኔ ፈጥሮኛል እስከፈጠረኝ በቃ ምንም እኔ እንትን የሚለኝ ነገር የለም። ስለዚህ ያ ስሙ አሁን እኛ ስንጠራው አጸያፊ ስለሆነ ይሄንንም ተገን አድርገን ትክክለኛ ነገር ነው እንጂ ማውራት ያለብን ተገናግረን፣ ምክንያቱም ፈጣሪ ፈጥሮናል፣ በቃ ፈጥሮናል። እሱ ምንም ተጸያየፉ ምን እንትን ተባባሉ ብሎ አይደለም የፈጠረን። እኛ ለዛ ነገር ስም የሰጠነው እንጂ ምንም እኮ አዲስ ነገር እኮ የለውም። እሺ እቺና ምጋት አንዴ እሺ አስጠጋልኝ። በስቲ በየትኛው መጽሐፍ ነው? እስቲ በየትኛው በጥቁሩ ነው በእንትኑ? በጥቁሩ። እሺ አቅርብልኝ። የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ እንደ እንቆች ይመሰላሉ ይላል። ኦኬ ቀጥይ። እምብርትሽ የወይን ጠጅ እንደማይጎልበት እንደ ተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደ ታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደ ሚዳቋ ነው የሚለው እንደ ሚዳቋ ግልገሎች ናቸው። አንገትሽ እዚህ ጋር ነው። ኖ ያን አስጨርሰኛ ያን ትጨርሰለህ። እሱን አላለብም። አንብቤ ያልከኝን እንትን ያልክበትን አንብላለሁ። እዛው ነው ይሄ ጥቅም ስለሌለው እዚህ ጋር ደግሞ ነው። እሺ ልጅ ወንድሜ ሆይ እና ወደ መስክ እንውጣ። አንተ ለምንድን ነው እንትኑን ለምንድን ነው ይሄ እኮ እነዚህ ቃላት እኮ አሁን አንተ መርጠህ እኮ ነው ከዚህ ጀምረሽ ያው በመንደር ምን እንደ ከዚህ ጀምረሽ አንብቢ እስከዚህ ድረስ ሙሉ አንብቢ። ያው በቃ ደስ ይበልሽ፣ ሙሉ አንብቢ። አንቺ ደስ ይበልሽ፣ ሙሉ አንብቢ። ኦኬ በመንደሮችም እንደር ወደ ወይኑ ማኑም አፍርቶ እንደሆነ እኔ በዚያም ጡቶቼን እሰጥሃለሁ ጡቶቼን እሰጥሃለሁ። አዎ ጡቶቼን እሰጥሃለሁ። ትርንጎች ማዕዛን ሰጡ። መልካሞች ፍሬዎች ሁሉ አሮጌው ከአዲሱ ጋር በደረጃችን አሉ። ልጅ ወንድሜ ሆይ ሁሉን እናንተ ለምሳሌ ይህንን በማንበብ ውስጥ አምልኮ ታገኛላችሁ ማለት ነው። ለምሳሌ ቁጭ ብላችሁ ቤተክርስቲያን ውስጥ ልጄ እንትን እንደዚህ ያደረገ እንደዚህ እንትኖችሽ እንደዚህ የሆኑ ያው እኔ አልጠራውም ቃሉ እኔ እንደዚህ አይነት ነገር እኔ አላነበብኩም። ያ የሚያስተምሩኝን አዳምጣለሁ ተምሬ እኔ በጭራሽ አላውቅም። እኛውን ቤት ከፍተን የምናስተምረው ልክ እሷ እንዳለችው ወላሂ በምንም ተአምር አያነቡላችሁም። ይሄን እስቲ አንቺ ልጠይቅሽ አንድ ጥያቄ። የምር በቃ አንድ ኢትዮጵያዊ በስብዕና እንዳደገ በጥሩ እናት ተቆንጥጦ በአባት ተገርፎ እንዳደገ አንዲት ኢትዮጵያዊ ቁጭ ብለሽ ለምሳሌ ቤተክርስቲያን ውስጥ እንዴት ነው ኢምራን አንድ አበብልኝማ የቀድሙን መሀሌ ላይ ያለውን እሺ ለምሳሌ
እንትኖችሽ እንደዚህ የሆኑ እንደሚዳቋ እንደዚህ ምናምን እንደ ግልገሎች እንዲሆኑ ምናምን ቢል ምንድነው የምትይው? እኔ ለምሳሌ አንተ ባለጌ ነው የምልህ። ሂሩታ ባለጌ ብዬው እነሳለሁ። ምን ትያለሽ አንቺ? ለምሳሌ ቁጭ ብለሽ አስተውይ። እንግዲህ አሁን ስሜትሽን ተይው። ይሄ የእንትን ክርስቲያን ምናምን የሚለውን ተይውና ቁጭ ብለሽ እንትን ላይ ስብከት እየተደረገ ነው። እንትኖችሽ እንደሚዳቋ እንደዚህ የሆኑ እንደ ግልገሎች እንዲሆኑ ቢልሽ ምን ትያለሽ? ምን እላለሁ እኮ ትቼ እወጣለሁ። አሁን እኛ እያለን ያለ ነው እነዚህ መጽሐፍቶች መተው አለባቸው ነው። ገባሽ እህታችን? መተው አለባቸው። ትክክል አይደሉም በምንም ተአምር። እኔን አንቺን የፈጠረን ኃያሉ አምላክ ይሄ ተራ ነገር ላይ የሚያወራ ይመስልሻል? እስቲ በአይምሮሽ ሳዩና አምላክን ሳዩ ኃያል መሆኑን አንቺን አስገኝቶሻል። አንቺን ሲያስገኝሽ ከአባትሽ የዘር ፍሬ ኢን ሚሊየንስ ሲሆኑ ኦር ቢሊየንስ ሲሆኑ ዘረመሎች ነው የወጡት፣ ወይም ስፐርም ብለን የምንጠራቸው ነገራቶች ነው የወጡት። እነዛ ሁሉ ከስመው አንቺ የተፈጠርሽበት ከእንቁላል ጋር ተገናኘና አንቺ ተፈጠርሽ ማለት ነው። ያንን ረቂቅ የሆነን ነገር የፈጠረ ሰማይን ቀና ብለሽ ስትመለከቺ ይሄንን ሰማይ ከፍ አድርጎ ያቆመ ጌታ፣ ምድርን በዚህ መንገድ አመቻችቶ የፈጠረ ጌታ አንቺ እንትን ምናምን ብሎ መለኮታዊ መጽሐፍ ላይ የሚያስገባልሽ ይመስልሻል? እስቲ ቁርአንን አንብቢውማ። ምን ይላል መሰለሽ? ገና ቁርአንን ስከፍችው ኢምሩ ካለ እስቲ አንድ ክፈትልኝ ባለ የመጀመሪያው ቦታ ክፈትልኝ ከሱረቱል በቀራ ወይ ሱረቱል ፋቲሃ ጀምሮ ክፈትልኝና በደንብ አድርገሽ አድምጪኝ ከይቅርታ ጋር ማለት ነው፣ ልዩነቱን እንድትረጁ ማለት ነው። ቁርአን ላይ እንደዚህ አይነት ነገር አለ ብለው ሰክሰውሻል፣ ሊትራሊ ማለት ነው። ዋሽተውሻል፣ ወላሂ ዋሽተውሻል ብዬ ነው ማስቀመጥ እኮ ይልቅ አሁን እኮ እንደዛ ኦኬ ልትችላለሁ። አዳምጠኝ ቆይ አንዴ እንደዚህ ማቆዳ አንተን አልሽ። ምን ይላል መሰለሽ? ኃያሉ አምላክ ገና ሲጀምር ማለት ነው። ያው እዚህ ጋር ለምሳሌ ተመልከች። በአላህ ስም እጅግ በጣም ሩህሩህ በጣም አዛኝ በሆነው እዝነቱንና ሩህሩህነቱን አስቀመጠልሽ። ምስጋና ለአላህ ይገባው የዓለማት ጌታ ለሆነዋል። አይሽ የሚያወራው ለዓለማት ጌታ ስለሆነ አካል እንጂ ተራ የሆነ ስለ ሴት ምናምን አይደለም። እጅግ በጣም ሩህሩህ ነው አለ፣ በጣም አዛኝ ነው አለ፣ የፍርዱ ቀን ባለቤት ለሆነው አለ። እንዲህ በሉ አለ። ምን አንተን ብቻ እንገዛለን፣ አንተንም ብቻ እርዳታ እንለምናለን፣ ቀጥተኛውን መንገድ ምራን ብላችሁ ጠይቀዋል። አየሽ አምላክ ስለ ቀጥተኛው መንገድ ምሪት ነው የሚያስጨንቀው የኔሴስ ለኛ የሚፈልግልን ስለ ቀጥተኛው መንገድ ነው ሌላ አይደለም። ያን ቀጥተኛ መንገድ ደግሞ ምን አለ? እነዛ የአላህ በጎ ውለታን ይዋልላቸው ብሎ ነው የሚያስቀምጠው። ይሄ ነው ቅዱስ ቁርአን ብለን የምናስቀምጠው ማለት አይታችኋል። ቅዱስ ቁርአን ማለት ይሄ ነው የተቀመጠው። መጽሐፍ ግን መጽሐፍ ቅዱስ ተብሎ ሊጠራ አይገባም፣ ስህተት ነው። ልክ አንቺ ደብር ላይ ቁጭ ምንድነው አንድ ቦታ ላይ ቁጭ ብዬ ስብከት ላይ ቁጭ ብዬ ያ ነገር ቢሰበክ ጥዬ እወጣለሁ እንዳልሽው እነዚህ መጽሐፍቶች ሙሉ በሙሉ ተጥለው ሊወጡ ይገባል ነው የኛ ፖይንት። ምናልባት ክርስቲያኖችም ኦፌንድ እንድሳትሆኑ ሀሳቡን በመረዳት ኦኬ እንዲህ ከሆነ ለውጥ ያስፈልጋል። ህይወት በጣም አጭር ናት። የምንኖረው በጣም ትንሽ ጊዜ ነው። ምናልባት አምላክ ከፈቀደ የምንኖርበት እድሜ ብታሳየው አንቺ 60 ዓመት በቃ እንደዛ ነው። ሰው እያለቀ ነው በጦርነት በረሃብ በምናምን እና መስራት ያስፈልጋል ለህይወትሽ ማለት ነው። የትኛው ነው ትክክለኛ አምላክ የፈጠረኝ ያስገኘኝ ማን ነው ብለሽ መጠየቅ ይገባሻል ማለት ነው። አይ ቲንክ ያንን ነው የምለው። ኢምራን ቀጥሉ። ዛህሩ ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እዚህ 3900 ሰዎች አላችሁ እና የአቡበከር እንትን አካውንት አዲስ አካውንት ነው ታይብ። ስለዚህ እዚህ አንድ 3900ዎቹን ፎሎው አድርጉትኝና 1 ሚሊዮን ሙሉትኝ። አዲስ አካውንት ነው። ስለዚህ አዲስ አካውንቱ 1 ሚሊዮን መድረስ አለበትኝ። 1 ሚሊዮን ቻሌንጅ ቢጀመርለት በጣም አሪፍ ነው። ግን አዲስ አካውንት ነው ያላወቃችሁ፣ አዲስ አካውንት ነው። ፎሎው አድርጉት ሁላችሁም። እዚህ ያለ 3900ዎቹን ባረከላሁ አቡበከርን ፎሎው አድርጉት። ጃቢርን ፎሎ አድርጉት፣ ዛኪርንም ጀማልንም ሁላቸውንም ፎሎ አድርጓቸው። ባረከላሁ። የኢምራንም ተረሳ 1 ሚሊዮን ይግባ እየተባለ ነበር፣ እስካሁን ተረስቷል ነው። ቤቱን ፎሎ ያላደረጋችሁ ፎሎ አድርጉ ኢምራንን። አላህ ይፈቅደው። ቀጥል። ሁላችሁም ጀዛኩሙላሁ ኸይረል ጀዛ ታብታብ ያረጋችሁ ያላችሁ ሁላችሁም እህቶች ወንድሞች ያላችሁ ቀረባችሁ ወገናችን ተቀራው ተመረቃችሁ በራስ ነው ጀዛኩሙላህ። እሺ ይሄ እንደሚታውቁና ትቀጥያለሽ። አሁን እዚህ ጋር ያሳየሽ ያለው ነገር መሰለሽ የአምላክ ቃል ብለሽ የምትቀበዩ መጽሐፍ የምትመርበት መጽሐፍ እያስተማረ ያለው እንደዚህ አይነት ነገር ነው። ቁርአን ላይ ቅድም አውቅ ገለጸልሽ። ቁርአን የሚያስተምረው ጥቅም ያለውን ነገር ነው። ስለ ቀጣዩ ዓለም፣ ስለዚህ ዓለም፣ ስለ ህይወታችን የሚያወራው። መጽሐፍ ቅዱስ ላይ ግን ሁለት ፍቅረኛሞች ናቸው። ታሪኩን ታውቂያለሽ ኤቢ? እንደሆነ ታሪኩን መሰለሽ ሁለት ፍቅረኛሞች አሉ እና አልተጋቡም።
እና ቴሌግራም የለም በምን ያወራሉ? ኢንስታግራምም የለም እነሱ ሀገር። ስለዚህ እሱ ደብዳቤ ጻፈላት። ምን ብሎ ጻፈላት ደብዳቤ? የኔ ውድ አላት። ይኸውማ ቆይ ላሳያችሁ እና አንቺ ያየሽው ራስሽ ፍረጂ። ምን አላት? እህቴ ሙሽራዬ ሆይ እንደውም አንቺ አንብቢ እስኪ ይችል እህቴ ሙሽራዬ ሆይ እንዴት ያማሩ ናቸው አላት። ሰማሽ? እህቴ ሙሽራዬ ሆይ እንትንሽ ያምራል አላት። ከዛ እንትንሽ ከወይን ይልቅ እጅግ ያማሩ ናቸው አላት። እሷ ምን አለችው? እሷ መታ ደግሞ ምን አስተመከች? እሷ ምን አለች? ልጄ ወንድሜ ሆይ መለሰችለት። ልመለስ ነው እንግዲህ። ልጄ ወንድሜ ሆይ ና በቃ ና እንሂድ፣ ከሄድኩ በኋላ በዚያ እሰጥሃለሁ አለችው። አይሽ አይደለ? ደብዳቤ ነው እሱ። መጀመሪያ ያምራል አላት። እሷ ደግሞ እሰጥሃለሁ አለችው። ቀጥሎ ደግሞ እንዲያምረው ደስ እንደው ደግሞ ምን አለችው? አውቃ ተመልከች አለችው። ምን አለችው? የተጻፈውን እኮ ኢምራን ይልክ የተጻፈውን አንብበው ሳይሆን አንብበው። የተጻፈ አንተ ምንም ጥፋት የለብክም። መጽሐፉ ላይ ያለውን አንብበው። ስሙን ጠርተህ ምን ችግር አለው? መጽሐፍ ላይ የተጻፈው አይደል? እኛ እኮ ነን ስም ሰተን የሚያሳፍር ቃል እንደሆነ የሰጠነው እኛ ፍጥሮች ነን እንጂ ፈጣሪ ኦልሬዲ ፈጥሮታል። ገባ ከረስ ሶ ስለዚህ ስሙን ጠርተህ አንብበው። ኧረ እባክሽ ከጎን ማዘር ምናምን አሉ ይሰማሉ። ጥሩ አይደለም። ተይ ላምጥሽ እንደዚህ የሚለው ሰው አለ ከጎን አይሆንም። አይገባሽም? እሺ እሺ ቀጥል። ሌላም በቃ ቶ እሺ እንደ ግንብ ናቸው አለች። ገባሽ? ስለዚህ አሁን የሆነ ፍቅረኛሞች ቴክስት ነው እየተወራ ያለው። እንዴት ነው ያ እንትን ያምላቃል ሊባል የሚችለው? ማልከኝ ያ ጀማዓተል ኸይር ኤቢ ማለት 3 ቀን ሙሉ ሊያወራ ሲጠብቅ አብይ ማለት 3 ቀን ሙሉ ሊያወራ ሲጠብቅ የነበረ ሰው ነው። ወላሂ ከትናንት ወደ አብይ ያልኩ ነበር። በቃ ትናንትና ሞጣ ከትናንት ወደ ሌሊቱ ነው ጠብቆ ማለት ነውና አብይ እንዴት ነው ወገኔ? እኔ እየተከታተልኩ ነው ኖርማሊ። ያው ግን የምር አብይ ካንተ እኔ ወላሂ ቁም ነገር ማለት ካንተ ትዕግስትን ተምሬያለሁ። ትዕግስት አስተምረኸኛል። አንድ ሰው 3 ቀን ሙሉ ሲጠብቅ በጣም ገራሚ ነውና በጣም ይቅርታ ጠይቀሃለን። ባለፈውም ስጠራህ ወርደሃል። ትናንትናም ደግሞ መሸና ወጣ። ለዛ ነው ያላወራኸው። አሁን ግን ያው ቤቱ ያንተ ነው። 5 ደቂቃ ሰጥተህ የፈለከው 5 ደቂቃ ያወራ። ያ ምንም አላቋረጥህም። 5 ደቂቃ በሙሉ አውራ። አይ ኖ እኔ እንኳን ብዙ ማወራው ነገር የለኝም። አይ ኖርማሊ ያው መካ እንትንም ጀስት እንትን ማለት ስለምፈልግ ነው። ያው የምታወሩትን ነገር እዚህ ጋር የምታስተምሩትን ነገር ለመስማት ነው እንጂ ብዙ ማወራው ነገር የለም። በዛ ላይ ደግሞ አንዳንዴ ላይክ መጽሐፍ ቅዱስ ላይም ቁርአን ላይም ያሉትን ነገሮች ዲቴል የሆነ ምዕራፉን በደንብ ማንበብ መረዳቱ ይሻላል። የሆነ ትንሽዬ ነገር ቁንጽል ተደርጎ እንትን ሚል ከሆነ የሚወጣ ነገር ከሆነ የሆነ ያሳስታል። ያ ነገር ትንሽ ጥሩ አይደለም ብዬ ስለማስብ ነው እና ያንን ለማለት ነው እና ደግሞ ለመከታተል ነው። ሌላ ሀሳብ የለኝም። አመሰግናለሁ። ቴንክ ዩ ኢምራን። አብይ አላህ ሂዳያ ይስጥህ። በአንድ ደቂቃ ሀሳብን አስቀምጠሃል። ያው ብዙ ቀን አይቻሉና እየተማርክ ነው። ዱዓ እናደርግልሃለን። የምናስተማራቸው ጥቅሶች ከመጽሐፍ ቅዱስ ናቸው። እናንተ ቆርጣችኋቸዋል፣ ሀሳቡን ቆርጣችሁን ያቀረባችሁት ብለህ የምታስብ ከሆነ ምን ታደርጋለህ? ስናወራ መጽሐፍ ስለሆነ የያዘው እንደዚህ ሀገር ስናወጣው ስክሪንሾት ታደርገዋለህ። ስክሪንሾት ካደረግከው በኋላ ቤት ሄደህ በደንብ አድርገህ አንብበው። የዛ ሰዓት የምናወራው እውነት እንደሆነ በማስረጃ እንደምናወራ ይገባሃል። ስለዚህ አብይ ያው 3 ቀን ሙሉ ያዳመክ ነበረ። ስለዚህ ስናወራ ጥቅሶቹን ስክሪንሾት እያደረግህ ያዛቸውና ከዛ በኋላ ረጋ ብለህ በተረጋጋ መንፈስ ብቻህን ስትሆን አንብባቸው። ኦኬ ቴንክ ዩ። አይ አሁን ጥያቄ አለ ወይስ እኛን እንጠይቅህ? ምረጥ። ልከታተል። ጥያቄም የለኝም። ጀስት ለእንትን ለማለት ነው፣ ስታስተምሩ ለመስማት ነው። አይ እሺ በቃ ሙት አድርጋ ተቀመጥ። እሺ አቡኪ አለ አለው ይምሩ። ያቺ ሴት መጣችብን። ይሻላል ገብታለች። ውይ ቦስ እኮ ነው ብላት። እኔ ቦስ ምን ተሻለ? በል ልውረድ መሰለኝ። እመጣለሁ በኋላ ወይስ እንዴት ነው? በአንድ 2 ለ2 ግን ካልሆንን ከባድ ነው።
እንደዚህ ማለት የሆነ እየተጠነካከርን እየተደጋገፈን መሆን አለበት። እስቲ ማሊ ጥቅስ ይውጣና ታንብብልን። እስቲ አላህ ያግዘን። እንግዲህ ዱአ አድርጉልን፣ ጀማ ዱአ አድርጉልን። እሺ ኤልሳቤጥ ሰላም ብያለሁ። ታሪኳን ግን ያውቃሉ። አንዴ ላስታውሳቸው። ሰላም ብያለሁ። እንዴት ናችሁ? ምን አስፈራችሁ? አንዴ ታሪኳን ግን ልንገራቸው። አንዴ ምን እንዳደረገችን ማለት ነው። በእንግዳነት እሷ ቤት ሄደን ስንት 5 መዝሙር ነው የለቀቀችብን። ይምሩ እስኪ የእግዚአብሔርን ቃል ታነብልናለሽ? በደንብ አነባለሁ። ቁጥር ንገረኝ። እሺ መኃልየ ሰሎሞን ምዕራፍ 8 ኦኬ። አውጪውና ላሳይሽ በራስሽ ይዘሻል መጽሐፍ ቅዱስ? አይ በራሴ ነው የማነበው፣ እዚህ ጋር ስላለኝ በራሴ ነው የማነበው። አንዴ በኋላ እንትን እንዳትል ቁጥሩን ለያዝ። እሺ መኃልየ ከምዕራፍ 7 ጀምሪ እሺ፣ ታሪኩ እንዲገባን። ምዕራፍ 7 ቁጥር 1 ዋው ዛሬ ገራሚ ነው። ማሻአላ ምንድን ነው የፈለከው ከዚህ? እሺ እስኪ አንብብልኝ መጀመሪያ። ከአንድ ጀምሬ የፈለከውን ብትነግረኝ አይሻልም? አዎ ከአንድ ጀምሬ እስከ 8 ድረስ አንብቢልኝ እንደ መጀመሪያ የእግዚአብሔር ቃል ይነበብና ከዛ ደግሞ ጠይቅሻለሁ። በጣም ጥሩ። ኦኬ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እሺ ትልቁ ላይ አድርግሽ ቪዲዮ ትከፍቻለሽ። ትልቁ ላይ አድርጋታ። አይ ትልቁ ላይ ማድረግ ትችላለህ። ቪዲዮ ሬዲ አይደለም። ለወደፊቱ ግን በቪዲዮ ተገልጫ ነብላለሁ። አየሽ ቀጥይ። እሺ አንተ ታዲያ ለምን አትገለጥም? አንተ ከተገለጥክ እኔ ራሱ እገለጣለሁ። ባይዘዌ ሜቢ 1-2 ደቂቃ ተገልጠሻል። ኦኬ ተገልጠሻል እኮ አንቺ። አንቺ የመኮንን ልጅ ሆይ እግሮችሽ በጫማ ውስጥ እንዴት ውብ ናቸው! ዳሌዎችሽን በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላሉ። እምብርትሽ የወይን ጠጅ እንደማይጎድልበት እምብርትሽ የወይን ጠጅ እንደማይጎልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁሉ ጡቶችሽ እንደ ሁለቱ መንታ እንደሚዳቋ ግልገሎች ናቸው። አንገትሽ እንደ ዝሆን፣ ጥርስሽ ግንብ ነው። ዓይኖችሽ በሐሴቦን ውስጥ በባትረቢ በበር አጠገብ እንደ ውሃ ኮሬዎች ናቸው። አፍንጫሽ ወደ ደማስቆ አፍዛዥ እንደሚመለከት እንደ ሊባኖስ ግንብ ነው። ራስሽ እንደ ቀርሜሎስ ተራራ በላይሽ ነው። የራስሽም ጠጉር እንደ ሐምራዊ ሐር ነው። ንጉስሽ በሹርባው ታስሯል። ወዳጄ ሆይ እንዴት የተዋብሽ ነሽ! እንዴትስ ደስ ታሰኛለሽ! ይህ ቁመትሽ የዘንባባ ዛፍ ይመስላል፣ ጡቶችሽም የወይን ዘለላ ይመስላሉ። ወደ ዘንባባው ዛፍ እወጣለሁ፣ ጫፎቿንም እይዛለሁ አልኩ። ጡቶችሽን እንደ ወይን ዘለላ፣ የአፍንጫሽም ሽቶ እንደ እንኳይ ናቸው። ጉሮሮሽ ለወዳጄ እየጣፈጠ እንደሚገባ የተገኙትን ከንፈሮች ይናገሩ ዘንድ እንደሚያደርግ እንደ ማለፊያ የወይን ጠጅ ነው። እኔ ውዴ ነኝ፣ የእርሱ ምኞት ወደ እኔ ነው። ውዴ ሆይ ና ወደ መስክ እንውጣ፣ በመንደሮችም እንደር። ወደ ወይኑ ቦታ ማልደን እንሂድ። ወይኑ አብቦ በአበባውም ፍሬ አንዠርግጎ ሮማኑም አፍርቶ እንደሆነ እንይ። በዚያ ወዴት እሰጣለሁ ጡቶቼ ነው ጡቶቼ እንላለን።
ቢኖርም አነባለሁ። እንዴ ጡት ፈራህ እንዴ? ትርንጎች መዓዛ ሰጡ መልካሞች ፍሬ ሁሉ። ይቅርታ ከእንትን ላይ ከሞባይል ላይ ስለማነብ ነው። በጣም ይቅርታ። እሺ አንዳንዴ ሞባይል ላይ እንትን ይልብኛል። ይሄ ምንድነው? ቤተ ኤልሳቤት ካልተሳሳትኩኝ እንትን ተሳስተሽ እንዳይሆን መጽሐፍ ቅዱስ ነው ይሄ የምታነቢው? የአምላክ ቃል ነው? መጽሐፍ ቅዱስ ነው የማነበው። ምንድን ነው አሁን እዚህ ላይ የፈለከው ብቻ ንገረኝ። ተሳስተሽ ከሆነ ብዬ ነው። አይ ኖ ተሳስተሽ ከሆነ ብዬ ነው። በቃ ቀጥይ ከሆነ ቀጥይ። እሺ ምንድን ነው የፈለከው? ኖ ቀጥይ በቃ ችግር የለውም። አይ ቀጥይ በቃ አንብቢ ችግር የለውም። አዎ ልትቀዳኝ ስለሆነ ነው። ይሄ ቃሉ እኮ ምንም የተጻፈ ስለሆነ ምንም አያሳፍርም። ምንድን ነው የፈለከው? እሱ ኦልሬዲ እኮ ብልቱ የተቀጠቀጠ የተቆረጠ ወደ እግዚአብሔር ጉባኤ አይግባ ተባለ። ምን ችግር አለው? አይ አነበብኩት በቃ። ኦልሬዲ ምንድን የፈለከው ብቻ ንገረኝ። ምንድን ነው ችግሩ? እሺ አንተ አንብበልኝ እስቲ። አንተ አንብበልኝ። እኔ ወላሂ መቼም አላነበውም። ለምንድን ነው የማታነበው? ምንድን ነው ችግሩ? አፍረዋለሁ። እኔ የፈለግከው ከዚህ ሀሳብ ይከብደኛል። ለምንድን ነው የምታፍር? አንተ እቃህ አይደለ እንዴ? ለምን ትጸየፈዋለህ? ለምንድን ነው የምትጸየፈው? ካሜራ ክፈችልን። አይ እኔ ችግር የለብኝም ለማንበብ፣ ግን ሀሳብህን ብረዳው ደስ ይለኛል። ሀሳብ ምንድን ነው ነው? እሺ አንድ ከፍተሽ ነበር፣ ለምን ዘጋሽው? ይሄ ከፍትላለሁ፣ ችግር የለም፣ ግን ሀሳብን ባውቀው ደስ ይለኛል። ይሄ ሀሳብ ምንድን ነው? ይሄው ለዚህ ጋር እስኪ ቁጥር አንተ ምንድን ነው የሚለው? ነገርኩህ እኮ ሀሳብን ልረዳ እኔ በደንብ አነብልሃለሁ። እስካል በቃ አንተ በፍጥረት የምታፈር እስታንቢው ችግር የለውም። ወደ ስድብ ሳይሆን ቢብሊን ቃል ነገርኩህ እኮ ማነብልህ ሀሳብን ስረዳ በደንብ አነብልሃለሁ። ምን ችግር አለ? ግን ጥያቄን አስቀድምልኝ። አንዴ ቅድም እኮ እያነበብሽ ነበር። አሁን ማንበብ ነው። እንደውም ይሄ በእናንተ በጣም እንደውም የሚመቻችሁ ነገር ነው። ምን ችግር አለ? ምንድን ጥያቄ ነገር እኔ እግዚአብሔርን አነብልሃለሁ። ምን ችግር አለ? ይሄ ሁላ መዘው ምን ያስፈልግ? አንዴ አንብቢውና ከዛ ነግርሻለሁ ሀሳብን። እኔ የገባው ባይዘው ወይ ልጅቱን በጣም ስታጨናንቃት ነው የገባው። እሷ ምን ያቻው አይደል ጀማ አነቀቃለ ባለ አውጣና እኔ ላንብብልክ። እኔ ነብልህ አንተ አውጣ፣ እኔ አነብልሃለሁ። የፈለግከውን አውጣ። ምክንያቱም እኛ በራሳችን በእንትናችን አላፍርም። ምክንያቱም እኛንን በሰው እንትናችን ለአጸያፊ ቃል አጸያፊ አይደለም። ምክንያቱም ፈጥሮናል። የፈጠረን እሱ ነው የፈጠረው። ምንም ስም ስያሜ የሰጠው ምንም በቃ ፈጥሮናል። ሁሉም ነገር አሟልቶ ፈጥሮናል። ገባከ? ምንም ያሳፍር ነገር የለም። እሺ አንብቢው አንብቢው አልሽ አይደለ? እስኪ አንብቢው እኮ ዝቅ አድርጋ ነብላለሁ። ያ ብልቱ የተቀጠቀጠ አይልም ከሱ በፊት አለ እሱ እንዲነበብልህ ጥያቄ ጠይቅ። ቅድሚያ አንቺ ማንበሰብሽ ምታይ አሁን የሚያነብሰው አለ እንዳትነቢ። የእግዚአብሔር ቃል አይነበብም። የእግዚአብሔር ቃል ሰፍረጋችሁ ያላችሁት አንድ አንብቢ እኮ እኛንን እንደሚያሳፍር ጭንቅላታችንን ያሳመነው እኛንን እንጂ ቃሉ እሱ የፈጠረው ነገር። እሺ ሌላ ምን እንትን አለው? ስሙን ሌላ ካለው ንገረኝ። ሌላ ስም ካለው እሺ አንብቢ። በቃ ችግር የለም አንብቢልኝ። አይደለም ቆይ እኔ አነብላለሁ፣ ግን ጥያቄን ልረዳ። እኔ እግዚአብሔርን አነብላለሁ። ታውቀኛለህ ምንም ነገር እንደማያስፈራኝ አይደለ? ይሄ እኮ ቃል ነው የተጻፈ። አንብቢውና ከዛ መጀመሪያ ጥያቄህን ንገረኝ ልረዳውና ከተረዳው መጀመሪያ አንብቢልኝ ነው አይደለ? መጀመሪያ መነበብ አለ። አንብቢውና ከዛ ደግሞ ጥያቄውን እነግርሻለሁ። ሳይነበብ የለም። መጀመሪያ መነበብ። ቅድም እንኳን አንብበሽ ነበር። ታዘቧት እንግዲህ። ቅድም አንብባ ነበር። አንብባት ከዛ በኋላ አሁን ሲጋባት ግን አላነበውም ትለኛለች። አይደለም እንደዛ አይሆንም። ካላፈራችሁበት እሺ ቀና አድርገውና ላንብበልን መቼስ አንተ እኛ እሺ ቁላው የተቀጠቀጠ ብልቱ
የተቆረጠ ወደ እግዚአብሔር ጉባኤ አይግባ። አለቀ። ይሄ የመጽሐፉ ላይ እኔ ከራሴ ፈጥሬ አይደለም ያነበብኩት። ሶ ምን ተቀጠቀጠ? በቃ አነበብኩልህ እኮ። ይሄ ምን ከራሴ ፈጥሬ ራሳችን አይምሯችን እኛ እኮ ማገናዘብ የሚችል ስለሚወድ ነው እኮ ይችን ስለሚወድ ነው ይደጋግማል። እግዚአብሔር ይሄ የኔ መጽሐፍ አይደለም፣ የእግዚአብሔር መጽሐፍ ነው። የኔ መጽሐፍ አይደለም፣ የእግዚአብሔር መጽሐፍ አይደለም። አንተ ከወገበታች ምንም ሲጠራ ደስ ይልሃል። ለዛ ነው የእግዚአብሔር ቃል እኮ የእግዚአብሔር ከወገበታች ተናገር። እግዚአብሔር እኔ አይደለሁም፣ የእግዚአብሔር ቃል ነው። አሁን ጥያቄ ላቀ ሐሳብህን ተነበበልህ። ጥያቄህን አምጣ። ጥያቄ ላቀ ብቻ ከዛ ታነቢያለሽ አይደለ? ጥያቄ ከቀረብኩ በኋላ አዎ፣ እሺ ሰምታችኋል። ጥያቄህን ካቀረብኩ በኋላ አነባለሁ ብላለች። አቡኪ መዝግብልኝ አንዴ እባክህ፣ መዝግብልኝ አንዴ ቃል በቃል እንዲሁም በማስረጃ እንዲሁም መዝግብ ያለችው። ጥያቄህን ከጠየቅ በኋላ አነበዋለሁ። እሺ ተመዝግቧል። ጥያቄ እግዚአብሔር ከእንትኑ ምን አለው? ከተቀጠቀጠ እኔ ጉባኤ ለምን አይግባ አለ ነው ጥያቄ። አሁን አንብቢውና ከዛ ትመልሻለሽ። ቀጣይ አንብቢልኝ። በቃ ይሄ ነው ጥያቄ። ይሄ ነው ጥያቄ። ሌላስ? ከእንትኑ ምላለው ማለት የፈጠረው እሱ አይደል እንዴ? እሺ አንብቢልኝ መጀመሪያ። በጣም ጥሩ። እሺ እኔ ልጠይቅህ። አንተ እግዚአብሔር አንዴ ቀስ ጠብቀኛ። አንተ እግዚአብሔር ከእንትኑ ምን አለው አለ? ሚዩት አድርግ። ከጠየክ አነበዋለሁ ብለሻል። ጠይቀኝና ከዛ በኋላ አነበዋለሁ ስላልሽኝ ጥያቄን አቅርቤያለሁ። አሁን አንብቢና ከዛ ደግሞ አስረጅኝ። ሚዩት አድርጌ አዳምጣለሁ። በጣም ጥሩ። እንዳስረዳ ደግሞ እኔ ደግሞ ጥያቄ አለኛ ይመለስልኝ። እግዚአብሔር ከእንትኑ ምን አለው ብላል። አንተስ ከእንትኑ ምን አለ? እሱን መልስልኛ። መልስልኝ። አንተስ ከእንትኑ ምን አለ? አረ ቆይ እግዚአብሔር ነው ያለው። እኔማ ምንም የለኝም። ምንም እግዚአብሔር ነው ያለው። አሁን ኤልሳቤጥ ማለት ነው። ኢምራን የፈጠረክ ማን ነው? የፈጠረክ ማን ነው? አንተ ነው የፈጠረው? አንቺ ማን ጨርሰሽ ማሻአላ። አንቺ ጨርሰሽ አንቺ ጋር ጨርሻለሁ። ተባረኪ ጌታ ያባክሽ። ለቱ ስብሐት ተባረኪ። ባርክሻለሁ። ተባረኪ። እሺ አሁን ኤልሳቤጥ ለቱ ስብሐት የሚባልበትን ቦታ ወቀው ራሴ ኦኬ። አረ አቃላቃለ ሶሪ ቀላቀልኩ። አቃላቃለሁ እንትን ይሄ ምንድን ነው የሚባለው? አንተ እንኳን ወደኛ እየመጣ ነው። ቃል ህይወት ያሰማልን ብዬ ያለሽ ደስ አለሽ። እሺ አሁን ጠይቀኝ መሰለሽ። ካነበብከው ከጠየቀኝ በኋላ አነባዋለሁ ስላልሽ አንዴ አንብቢልኝና ከዛ በኋላ መልስ ላዳምጥ። ጥያቄውን ሰምተሽ አይደል? የሰበት ጥያቄውን ሰምተሽ ልክ ነህ። እኔ ታዛዥ ነኝ፣ ግን አንተም ታዛዥ ሁን። ምንድነው ያልኩህ? እኔ ደግሞ እግዚአብሔር ከእንትኑ ምን አለው ብላል። አንተስ ከዚህ ምን አለ? እሱን አስረዳኝና ለምን በእኔ እንዲነበብ ፈለግ? እሱን አስረዳኝ፣ አነብልሃለሁ። ሶስት ነገሮች አሉ። አንደኛው ማንበብ፣ ሁለተኛው ጥያቄ፣ ሶስተኛ ደግሞ ያንተ ጥያቄ አለ። የሚቀድመው ማንበብ ነው። ካነበብሽ በኋላ ጥያቄውን ትመልሻለሽ። ከዛ ደግሞ ይሄን ጥያቄ ደግሞ መልሳለሁ። ለምን እኔ የተጠየኩት አሁን ነው። ስለዚህ መጀመሪያ አንቺ ይሄን ጥያቄ መመለስ አለብሽ። ከጥያቄውን በፊት ደግሞ ቃሉን ማንበብ አለብሽ። ለምን እኮ እኔን እኔ በቃሉ ችግር የለብኝም። 4 ነጥብ። እሺ በቃሉ ችግር የለብኝም። እንኳን ማንበብ አንተ ተሸክመው እየዞርክ አይደለ ወይ? እባክሽን ትልቅ ሴት ነሽ። እባክሽን ትልቅ ሴት እኮ ነሽ። እንደ ትልቅ ሴት አውሪ እንጂ ምንድን ነው አሁን በዚህ ሊመሽ እኮ ኤልሳቤጥ ብዙ እኮ እንደዚህ አይነት ወሬ እኮ ማለት አልነበረብሽም። በቃ ቃሉ አትገቢ ወጣ። አንተ ትወዳለህ፣ እንደውም እንደዚህ በጣም ነው የምትወደው አንተ። ለምን ታሽገኛለህ? አንተ ጥለው እየዞርክ አይደለም ይሄ መጽሐፍ። ኧረ ወይኔ እባክሽን ጀመራት የእግዚአብሔር ቃል አይደለሁም፣ የኔ መጽሐፍ አይደለም ይሄ። እኔ እንደዚህ አይነት መጽሐፍ አልጻፍኩም፣ የለኝም እንደዚህ አይነት መጽሐፍ። የእግዚአብሔር ቃል ነገርኩህ እኮ። እሺ አሁን እንደዚህ አንተ የምትወደው ወገብ በታች ስለሆነ እኮ ነው። ኢምሩ ለምን ትዋሻለህ? ኢምሩ እግዚአብሔር ነው የሚወደው ነው ያለው። የእግዚአብሔር ቃል እኮ ነው አይደለም። ይሄ መጽሐፍ እኮ ይሄን አይደለም። እንደዛ ማለት የምትችይው አንቺ መጽሐፉ የኔ ቢሆን ትክክል ነሽ። እኔ የጻፍኩ መጽሐፍ ቢሆን ግን ይሄ መጽሐፍ የጻፉ የተናገረው የእግዚአብሔር ቃል እኔ አይደለሁም። ስለዚህ ከወደደም እግዚአብሔር ነው የሚወደው። እኔ ጋር አታገናኝኝ። እኔ እንደዚህ ነገር አላወራሁም ጭራሽ ካፌም አልወጣም እስካሁን አልሐምዱሊላህ። እንደዚህ ነገር አልተናገርኩም። አሁን
ለመጨረሻ ጊዜ 3 ጊዜ ጠይቅሻል። 3 ጊዜ ደግሜ ጠይቅሻል። ካልሆነ ትወርጃለሽ። የመጀመሪያ ኤልሳቤጥ ዘዳግም ምዕራፍ 23 አንብቢልኝ። አንደኛ አንብቢልኝ። ሁለተኛ ኤልሳቤጥ የእግዚአብሔርን ቃል ኦሪት ዘዳግም ምዕራፍ 23 አንብቢልኝ። መብቴን እየተጋፋ ነው። እኔ በራሴ ወርድልሃለሁ፣ ግን ማወቅ ያለብህ ያንተ ትምህርት ከወገብ በታች ስለምትወድ ብቻ ነው አንብቢ የምትለኝ እንጂ እውነት ለመረዳት ብለህ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። ኤልሳቤጥ የእግዚአብሔር ቃል ነው። የእግዚአብሔር ቃል አታነቢም። እግዚአብሔር ያሳፍራል። የእግዚአብሔር ቃል ያሳፍራል። መጽሐፍ ቅዱስ ያሳፍራል ማለት ነው። አፈርሽበት። ለምን ታፍሪያለሽ? አምላክሽ አያሳፍርም። እኔ ማንበብ የምወደውን አንድ ምዕራፍ ላንብብልህ። ይሄን ማንበብ አትወጂም? ይሄን ታፍሪዋለሽ፣ ትጸየፊዋለሽ። እወዳለሁ፣ በጣም ነው የምወደው። ለምን ደግሞ አልወደው? እኔ አንተ አይደለሁም እኮ። እሺ ከወደድሽው አንብቢው። ለምን አንተ አፈርክበት? ኤልሳቤጥ ከወደድሽው አንብቢው። እግዚአብሔር የሚያሳፍርሽ ከሆነ በእግዚአብሔር የማታፍሪ ከሆነ አንብቢልኝ። የኔ ጥያቄዎች ሲመለሱ ነው። ኤምሮ አንድ ነገር ልጠይቅህ። ለመጨረሻ ጊዜ ኤልሳቤጥ ኦሪት ዘዳግም እንዳነብ ትፈልጋለህ? አዎ እፈልጋለሁ። እየሰማን እንዳነብ ትፈልጋለህ? አዎ እፈልጋለሁ። በጣም ጥሩ። እሺ እኔ ደግሞ ተገለጥና በዚናና አነብልሃለሁ። ቃል ለእግዚአብሔር ቃሌን አላጥፍም። ተግባባን? ያ ጀማ ቆይ አሁን ምን ልበልሽ? ቆይ እኔ ጥያቄ መልሽልኝ አልኩሽ እንጂ ከፊቴ ያለሽ እኔ አንተን እያየሁ ነው። አግብተሻል እኮ አግብተሻል። እኔ ምን አሳየሽ አንቺ? ሎቱ ስብሐት ኤልሳቤጥ አሁን እኮ አንቺ 40 ዓመት አረጣሻል እኮ። እኔ ማየት ለምን ፈለግሽ? ባል እኮ አለሽ። ሱብሃንአላህ ሱብሃንአላህ። ኧረ ኤልሳቤጥ እንደ ትልቅ ሰው ሁኚ፣ በአላህ እንደ ትልቅ ሰው ሁኚ። ምን ነካሽ እንዴ? አንተን ወደ ክርስትና አምጥቼ ነው ማገባ። እርፍ በይ። ጀምሯል መጽሐፍ ቅዱስ። ይቅርታ በቃ እዚህ ጋር ጨረስን። ኢምራንዬ ተፈልሻለሁ። ከኔ ጋር ማውራት ይችላል። አንዴ ኢምሩ ሰላም አለይኩም። ወአለይኩም ሰላም አለ። በነገራችን ላይ አሁን ለአንተ ለጠየቃት ጥያቄ ትክክለኛ መልስ ነው የመለሰችልህ ማለት ነው። አንተ በቪዲዮ ወጥተህ ሰውነት ራቆት ሆነ ለመታየት ያን ያክል እንደሚያስጠይፈው እንደሚያስጠላው ሁሉ ልክ የኔን መጽሐፍ ማንበብ ያን ያክል ያስጠላኛል ብለህ እኮ ነው የሰጠህ። ያን አንተ ካላደረክ እኔም አላነበው ማለት እኮ ነው። በነገራችን ላይ እኛ በአንድች ቃል ማነው በእያንዳንዱ ቃል በአንዷ ፊደል ማለት ነው አጅር እናገኛለን። እናንተ ግን በመጽሐፎቻችሁ እንደዚህ ታፍሩበታላችሁ። ቄሶቻችሁ ያላስተማሯችሁን ትምህርት እዚህ እናስተምራችኋለን። ቤቱን ፎሎ አድርጉ፣ ትጠቀማላችሁ። ክርስቲያን ወገኖቻችን ማለት ነው። ቀጥል ይምሩ። አይ ደንግጬ ነው ጀማ ደግሞ እኮ ይድፈራ እኮ አገባህታል። አስተግፍሩላህ። እሺ አላህ ጠብቀኝ። ዱአ አድርገህ አውዙ ቢላህ ብያለሁ። እሺ ዳዊት ሰላም ብያለሁ። አለው እኮ እዚህ ቆየው ከገባው። እሺ ችግር የለውም ዳዊት ምን ታውቂው? እሺ ሰላም ብያለሁ። ፎይታ ኦኬ። እንዴት ነው እምሩ? ክፈተው። አሁን የከፈትከውና ወደ መሀሊ ተመለስ። መሀሊ ተመለስ። ቅድም የቀጠፍከውን ነገር ሁሉ ስለምናይ አሁን ተመለስ ወደ መሀሊ ተመለስ። እንጀምር። እስኪ ማን ተቀጠፈ ደግሞ እናያለን። ይችላል ጉራ ነው ወሰኔ ነው እናያለን። እስኪ አንብብልኝ። እሺ አንድ ጥያቄ ልጠይቅ። አነበዋለሁ፣ ችግር የለውም። አይ አነበዋለሁ፣ ችግር የለውም። አነበዋለሁ ብያለሁ፣ ምንም ችግር የለውም። አነበዋለሁ ግን እሺ አነበዋለሁ። እሺ ቆይ ግን አሁን አንድ ቃል እንድትገባልኝ የምፈልገው እንደ ቅድሙ እንዳታወርደኝ ቃል እንድትገባልኝ እፈልጋለሁ። ገባህ አይደለ? እያንዳንዷን ነገር እኮ ቃል ግባ። ኦኬ ስለዚህ አነበዋለሁ። ክፈተው። እሺ ቃል ግባ። ያው ቃል ካልገባ ያው በርዕሱ ላይ ቆመህ ካወራህ ጥያቄዎችን ከመለስክ ወረበ ሙሐመድ አላወርድህም። ያው በአምላኬ ብዬ አስቀምጬልሃለሁ። እሺ አሁን አንብብልኝ። ገደብ ይኖረዋል። ያንተ ጥያቄ ገደብ ይኖረው። እሺ ገደብ ለራስህ ገደብ። እሺ በዚህ ጉዳይ እናወራለን። እሺ ኦኬ። መሀሊ ዘሰሎሞን ምዕራፍ ስንት ነው? ምዕራፍ 7 ቁጥር 5 ወይም ቁጥር 2 ጀምረህ አንብበው። ምዕራፍ ንገረኝ። ምዕራፍ 7 ቁጥር 2። እሺ
ምዕራፍ 7 ቁጥር 2 ኦኬ። አንቺ የአሚናዳብ ልጅ ሆይ በጫማ አካሄድሽ እጅግ ያማረ ነው። የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ እንደ ዕንቁ ይመስላል። እሺ ምርትሽ የወይን ጠጅ እንደማይጎድል ኖ አይደለም፣ ችግር የለውም። መልሶ አነባዋለሁ። ኧረ በእናትህ አበራ አነባዋለሁ፣ ምንም ችግር የለውም። ይቅርታ ቆይ እዚህ ጋር ሰው እንድራፍ ስላደረገኝ ነው። እሺ የቱ ጋር ነው የዘለልኩት? እንደ ዕንቁ ይመስላል እንብርትሽም የወይን ጠጅ እንደማይጎድል የቱ ጋር ነው? እሺ የቱ ጋር ነው የዘለልኩት? አንድ ከፍ በል። እሺ ከፍ አድርገኝ፣ ችግር የለውም። አውቃ ያ ከፍ አድርጌያለሁ። እሺ አብሮ አፍልት የሚለው ፈልግ ምን አልከኝ? እሺ እኮ የዳሌዎችሽ አቀማመጥ ያቀለምከውን ላንብብልህ አይደል? አሁን እዚህ ደርሰሃል። እሺ እኮ እሺ አነባለሁ፣ ምንም ችግር የለውም። አታውርደኝ እንጂ ዛሬ ጉድ ይታያል። እሺ እንሂድ። የዳሌዎችሽ አቀማመጥ በአንጥረኛ እጅ እንደተሰሩ እንደ ዕንቁዎች ይመስላል። እንብርትሽ የወይን ጠጅ እንደማይጎድልበት እንደተነጠጠ ጽዋ ነው። ሆድሽ እንደ ስንዴ ክምር በአበባም እንደታጠረ ነው። ሁለቱ ጡቶችሽ እንደ ሁለት መንታ እንደሚዳቆ ግልገሎች ናቸው። እሺ አንገትሽ እሺ ምዕራፍ ስንት ነው? ምዕራፍ ይቅርታ ላስቸግር። ምዕራፍ አይ ችግር የለውም። ምዕራፍ 7 ቁጥር 2 ምዕራፍ 7 ቁጥር 2 እሺ ቀጥል። ጥያቄ መቀጠል ትችላለህ። የመጀመሪያ ጥያቄ ይሄ ቃል የእግዚአብሔር ቃል ነው ወይስ አይደለም? አረ የእግዚአብሔር ቃል ነው ወዳጄ፣ የእግዚአብሔር ቃል ነው። እሺ እግዚአብሔር እሺ ሲል ምን ማለት ፈልጎ ነው? በጣም ጥሩ። ይሄንን ቃል እየተናገረ ያለው ንጉሱ ሰሎሞን ነው። ቲፖሎጂካሊ ሰሎሞን የእግዚአብሔርን ቃል ሲያስቀምጥ እንግዲህ ስለ ሰሎሞን ታውቃለህ ብዬ አስባለሁ። ሰሎሞን ጥበበኛ ሰው ነው። ከጥበቡም አንፃር ይሄንን ሁለት ባልና ሚስት ወይም ደግሞ ሁለት ፍቅረኛ ማሞች እንደሚጋቡ ወይም ደግሞ የፍቅራቸውን